ክብር ለኢየሱስ ነው። እንደ እግዚአብሔር ያለ ማንም የለም። እስቲ ሁላችንም አንድ ጊዜ እንጸልይ። አንገቶቻችንን ዝቅ አድርገን ሃሌሉያ ሃሌሉያ። መንፈስ ቅዱስ ሃሌሉያ። የክብር አምላክ የማንለምድ ሁልጊዜ የሚያነግስ አዲስ የሆንክ ሁልጊዜ የምትፈውሰን ሁልጊዜ የምታበረታን ሁልጊዜ የምታጠነክረን የእስራኤል አምላክ እግዚአብሔር መገኘት ይታወቀናል። በዚህ አለ ሕልውና ይታወቀናል። በዚህ አለ የእስራኤል አምላክ ልትፈውሰን አለ፣ ልትመክረን አለ፣ ልትናገረን አለ፣ የተሰበረውን ልትጠግን አለ፣ የወደቀውን ልታነሳ አለ፣ ተስፋ የቆረጠውን ተስፋውን ልታለመልም አለ፣ እንደ ሲቹዌሽናችን ልትነካን አለ። የእስራኤል አምላክ አለ። በዚህ አክብረህ ተገኝተህልናል። አለክ ሕልውና ይታወቀናል። መገኘት ይታወቀናል። አብሮነት ይታወቀናል። ልትፈውሰን አለ። አለ የእስራኤል አምላክ አለ። በዚህ የሰማይ አምላክ አለ። የምድር ዳርቻ ፈጣሪ አለ። ማስተዋል የማይመረመር አለ። በጸሎት ውስጥ ስታልፍ ተሰምቶናል አለ። በአምልኮ ስትነካን ተሰምቶናል አለ። ሕልውና አለ። ዛሬ እንደመጣ እንመለስ ጌታ ሆይ፣ ዛሬ እንደመጣ እንመለስ። ወንድሜ እንደመጣ ይመለስ፣ እህቴ እንደመጣች አትመለስ። የእስራኤል አምላክ ዓይኖቻችን ይብሩ፣ ሕመማችን ይፈወስ፣ ስብራታችን ይጠገንባችን ይታወስ። ዛሬ እንደገና አምላክ እግዚአብሔር ሆይ ልካን፣ እንደገና አባት እግዚአብሔር ሆይ አግኘን። እንደመጣው አልመለስ በለት እንደመጣው አልመለስ። እንደ ትናንቱ አልውረድ። ዛሬ ንካኝ፣ የሆነ ነገር ይፈውሰው፣ የሆነ ነገር ይናገኘው። እንደ ወደድክ አድርገህ ለዓለም እንዳልመች አንተ እንድመች አድርገህ ስራኝ። ዛሬ ሕይወቴን ቀይረው፣ ኑሮዬን ቀይረው፣ ንግግሬን ቀይረው፣ አስተሳሰሬን ቀይረው፣ አካሄዴን ቀይረው፣ ሕይወቴን ቀይረው፣ ዕድሜን ቀይረው፣ የሚመጣው ዘመኔን ቀይረው። እንደገና አድርገህ ስራኝ። እንደ ልማድ አይደለም። ውዱድ እየቆጠርን ብቻ እንገኝልን። እንደ ልማድ አይደለም። መንፈስ ሲመጣ ጌታ ሆይ ነገራችን ይፈታል። እንደ ልማድ አይደለም። ሰንሰለት ይበጣጠሳል፣ የታመመ ይፈወሳል። እንደ ልማድ አይደለም። የደከመ ይበረታል፣ የወደቀ ይነሳል። ዛሬ ሳትነካን እንዳንወጣ፣ ዛሬ ሳትለውጠን እንዳንወጣ፣ ዛሬ ሳታገኘን እንዳንወጣ መንፈስ ቅዱስ የእስራኤል አምላክ እግዚአብሔር ሸክም ከመካከላችን እንዲንከባለል የተጫነን ነገር እንዲነሳ አግኘን። ጌታ ሆይ የደከመንበት ነገር ጌታ ሆይ ከእኛ ቤት እንዲነሳ አግኘን። የታመምንበት ነገር እንዲፈወስ አግኘን። የእስራኤል አምላክ Salut.
Yeah.
ሲጠግነን እናውቀዋለን። ስንደክም ሲያበረታን እናውቀዋለን። ተስፋ ሲቆም ተስፋችንን ሲቀጥል እናውቀዋለን። አበቃ ሲባል ነገርን ሲቀጥል እናውቀዋለን። መንፈስ ቅዱስ የጌታ መንፈስ በመካከላችን አለ። በጸሎት ይታወቀናል። በአምልኮ ቦታ ላይ ሆነን ይታወቀናል። ሁሉም ሰው ቦታ እዚህ መድረክ ላይ የወጣ ሁሉ እዚህ ቦታ ላይ መቆም ያስፈራል እያለ ነበርና ከ10 ጊዜ በላይ ይሆናል ለሚኪ ደጋግሜ እየነገርኩት ነበር። እንዲህ በጣም ፈርቷል እያልኩት ነበር። ደጋግሜ እየነገርኩት ነበርና እግዚአብሔር እድል ሰጥቶን በትልልቅ መድረኮችን ላይ ቆሜ አውቃለሁ። በተለያየ በትልልቅ መድረኮች ላይ ማለት ነው። በጣም ብዙ ሰዎች ባሉበት ታዋቂ ሰዎች፣ ባለስልጣን ሰዎች መካከል ቆሜ አውቃለሁ፣ አውርቼ አውቃለሁ። ከዚህ በፊት በነበረኝ ፕሮፌሽን ያው ብዙዎቻችሁ ስለምታውቁ ማለት ነው። በሚዲያም ላይ ደግሞ ወጥቼ አውርቼ አውቃለሁ እና በውስጥ ካለንበት ቲም ውስጥ በጣም የማትፈራው ሰው ከተባለ ማለት ለማውራት ሲፈልጉ ማለት ነው፣ ወይም ደግሞ ሰሌክት ሲያደርጉ አውሪ የሚሉን ነው እና ምንም አልፈራም ማለት ነው። ግን በጣም ሁሌ ጊዜ የሚፈራው ልቤ በጣም ሼክ የሚያደርገው ማለት ነው። ውስጤ በቃ እንዴት ነው ይገባቸዋል። መንፈስ ቅዱስ አይደለም ይገባቸዋል። የእግዚአብሔር ይህ የተከበረው ስፍራ ደም የፈሰሰበት ስፍራ ይገባቸዋል። እና
ልክ ይሄኛው ቦታ ላይ ስቆም ግን ይሄኛው ቦታ ከሌላው መድረክ ይለያል። ይሄኛው ቦታ በዓለም እንዳለው ዝም ብለን ብቻ ወጥተን የፈለግነውን ነገር ቁጭ ብለን መናገር ያለብንን ነገር ካልኩሌት አድርገን የምንናገርበት ስፍራ አይደለም። ይሄኛው ቦታ ይለያል እና መልመዳችን አሁን ዛሬ ስትል ነበር የሆነም ሰው ሲል ነበር ያስፈራል። አሁን ነገር ደግሞ እዚህ ጋር ብትመጣ ያስፈራል። ዛሬም ደግሞ እዚህ ጋር መጥቻለሁ፣ ነገም ደግሞ መሪዎች ሌላ እድል ቢሰጡን ያስፈራል። ምክንያቱም ቦታው ደም የፈሰሰበት መንፈስ ቅዱስ የሚገኝበት የእግዚአብሔር ክብር የሚገለጥበት ቦታ ነው እና ሁል ጊዜ እንደቀልድ አላየው ደጋግሜ ነበር ለሚኪስ የነበረ ወይ ማውራውና ጠፋብኝ ምንድን ነው ብለው ያልኩኝ ነበርና እና የእግዚአብሔር ክብር ያስፈራል። ሩዬ እላታለሁ በዚህ መዝሙር ሁሉ ጊዜ አስታውስሻለሁ እላታለሁ። አንድ የምትዘምረው መዝሙር አለ፣ ብትወድ በኃይለኛው ንፋስ ብትወድ ደግሞ በነበልባል እሳት አይደለም። እሱ እኮ ለእኔና ለእናንተ ጌታ ስለረዳ አይደለም። ብትወድ ይባል ነበር እንዴ በብሉይ ኪዳን። በኃይለኛው እሳት እንዴ መጣብን ወዩ አትገለጥ ነበር የሚባል። አትገለጥ፣ ክብርህን ማየት እንፈራለን፣ እልውናህን ማየት እንፈራለን። ያስፈራል፣ እልውና ያስፈራልና በእነ ሙሴ ዘመን ከፈለክ አንተ ሄደህ አምላክህን አነጋገር፣ ከፈለክ አምላክህን ሄደህ ተገናኝና አምላክህ የሚልህን ነገር ይዘናና ንገረን እንጂ ክብሩን አንፈልግም። ያስፈራል፣ የእግዚአብሔር ፕሬዘንስ ያስፈራልና እኔና እናንተ በአዲሱ ኪዳን ይሄ በፈሰሰልን በጎልጎታ ላይ በፈሰሰልን በዛ ደም እኔና እናንተ ቤት ሲመጣ እኔና እናንተ ቤት ውሎ ሲያድር ቀሎ ሲብሎ ነው። ክብሩ በጣም የሚያስፈራ የእግዚአብሔር እንደውና የእግዚአብሔር መገኘት በጣም የሚያስፈራ ነገር እና መጽሐፍ እግዚአብሔር ቃል ሲናገር ምን ይላል መሰላችሁ? እግዚአብሔር ባህሪ ነው ማለት እግዚአብሔር ደግሞ የሚባል ያሳዝጋል። ሌላ ወደ ቶፒክ መለስ። ክብር ለኢየሱስ ይሁን እና በእኔና በእናንተ ቤት ያደረው ያ ፕሬዘንስ ኖርማል አይደለም፣ ቀላል አይደለም ስለተገኘልን እና አንዳንዴ ያው ሁላችሁም ታውቃላችሁ እዚህ መተን ነው ኩል የምንሆነው እንጂ ልክ ቤታችን እልፍኛችንን ስንዘጋ በጌታ ቤት እንደ እብድ ነው ልንገለበጥ እንገባለን። ብዙ ነገር ይሆናል ማለት እዚህ ጋር መተን እንጂ ልክ እልፍኛችንን ስንዘጋ ደግሞ የሚገለጠው ክብር ደግሞ ሌላ እና በቃ ኢየሱስ ጌታ፣ ኢየሱስ ጌታ። በጣም እድለኞች። ያው እግዚአብሔር ምስክር እንደ ትልቅ ፕሪቪሌጅ የሚቆጥረው ነገር እዚህ ዩኬ መምጣታችን የሆነ በጣም ጥሩ ስራ መስራታችን ፓውንድ መፍጠራችን በሰዎች ዘንድ ደግሞ እንዲታወቅልን ተጨብጭቦልን በጣም ታዋቂና ስለሆነ በጣም ደግሞ ትልቁ ነገር ጌታን አግኝተን መንፈስ ቅዱስ በሌላ በእናንተ ውስጥ አድሮ ጌታን ፈልገን ዕለት ዕለት የእግዚአብሔርን ፊት ስንፈልግ ምን አይነት እድል ታውቃላችሁ? ጌታ ኢየሱስ ክርስቶስ በነ ማርታና በነ ማርያም ቤት መጣና ማርታ ጉድ ትላለች። የማርታ ጉድ ምንም ችግር የለውም፣ ግን ታይሚንጉን አልጠበቀም። የማርታ ጉድ ታይሚንጉን ስላልጠበቀ ነው እንጂ እንግዳ ሲመጣ ጉድ እንላለን። ታይሚንጓን ግን ማርታ አልጠበቀች እና ማርያም ደግሞ ቁጭ ብላ ቃሉን ትሰማለችና ማርታ መጣችና ኮምፕሌን አደረገች። እንዴ ኢየሱስ አለችው፣ እኔ ወገኔ እስኪሰበር ድረስ ደፋ ቀና ያልኩኝ አንተ መተክ ሳስተካክል እሷ አታግዘኝ አለችው። ለኢየሱስ ኮምፕሌን አቀረበች ማርታ እና ጌታ አንድ ነገር አላት። ማርታ አንቺ በብዙ ነው የምትባክኝ። አንዳንዴ እኮ እንባክናለን። ያው እግዚአብሔር ምስክር እንባክናለን። በቃ እንዝላለን፣ እንባክናለን። ከዚህ እዚህ ታይሚንጉን ያልጠበቀ መባከን፣ ታይሚንጉን ያልጠበቀ መባዘን ተጋለን በህይወታችን። እኔ ሀብት አድርጎብኛል። ግን አላት ኢየሱስ መጣና አንቺ በብዙ ነው የምትባዝኝ፣ በብዙ የምትባክኝ። የሚያስፈልገው ግን ምንድነው? ጥቂትና አንድ ነገር። ኢየሱስ
ኢየሱስ ጌታ። በጣም ብዙዎቻችን ነገራችን እንዲፈታ እንፈልጋለን። ነገራችን እንዲፈታ ግን ብዙዎቻችን እንባዝናለን። በጣም ብዙዎቻችን የእግዚአብሔር እጅ የእግዚአብሔር ክብር በእኛ ቤት እንዲገለጥ እንፈልጋለን። መገኛችን ግን በመባከንና በመባዘን እንዞን ደግሞ ስንመጣ ደግሞ ክብር ማሳየን እሱማ የቸርነት አምላክ ነው፣ ክብሩን ያሳየናል። ነገር ግን የሚያስፈልገው ምንድን ነው? ጥቂትና አንድ ነገር ነው። መጽሐፍ ሲናገር የሚላል መሰላችሁ? ኢየሱስ ነው ያለ ማርያም መልካምን ዕድል መርጣለች፣ ይሄ ደግሞ ከእርሷ አይወሰድም። ኢየሱስ ጌታ። አሜን። መልካም ዕድል ምንድን ነው? በእግዚአብሔር እግር ስር መሆን። ጆዬ ተባረክ፣ ጸጋ ይብዛል። መልካም ዕድል ምንድን ነው? በጌታ እግር ስር መሆን። መልካም ዕድል ምንድን ነው? በጸሎት ውስጥ መሆን። እና ይመስለናል መባከን ይመስለናል፣ በቃ አይደለም። በጣም መልካም ዕድል በእኔና በእናንተ ህይወት በጌታ እግር ስር ነው። አሜን አሜን አሜን። ወጣቶች ኢየሱስ ጌታ። ደግሞ በጣም ትልቁ ፕሪቪሌጅ በጌታ እግር ስር ነው። ኢየሱስ ጌታ። መጽሐፍ ቅዱሳችንን ሁላችንም በአስቴር መጽሐፍ ላይ እናወጣለን። ከዛ በኋላ አጠራርጌ ቶሎ እሺ፣ መጽሐፍ የምትፈልጉ ሰዎች ዛኪ ያዘኛል። መጽሐፍ የምትፈልጉ ሰዎች የመልእክቴ ርዕስ ያደረኩት ያለ መነሳትና ያለ መናወጥ። አሜን ነው ወይ? ኧረ አሜን። ያለ መነሳትና ያለ መናወጥ በመጽሐፍ ቅዱሳችን ሁላችንም እንደምናውቀው በአስቴር መጽሐፍ ላይ በጣም ብዙ ነገር ሆኗል አይደለም? በጣም ብዙ ነገር ሆኗል እና በአስቴር መጽሐፍ በአንድና በሁለት ላይ እነ አስቴር እነ መርዶክዮስ እነ አማን ንጉሱ ሁሉንም እንመለከትና ልክ ምዕራፍ 3 ላይ ደግሞ ሲመጣ አንድ ታሪክ ተከናወነ። ሁላችንም እንደምናውቀው የአይሁድ ሕዝብ የእግዚአብሔር ሕዝብ ነው። የአይሁድ ሕዝብ የእግዚአብሔር ሕዝብ ነውና መርዶክዮስ በንጉሱ ደጃፍ ላይ አለ። በደንብ አድርጋችሁ ስሙ። መርዶክዮስ በንጉሱ ደጃፍ ላይ አለ። ሐማ ደግሞ በንጉሱ ኦልሬዲ ስለተሾመ አንድ ነገር አድርጎልኛል። እኔ ስወጣ ምን በሉልኛል? ስገዱልኝ። ሐማ ስገዱልኝ አለና ልክ ሐማ ሲወጣ፣ ለምሳሌ ሁላችሁም ተነሳችሁ ቢሆን ልክ ሐማ ሲወጣ ለሐማ ይሰገድልናል። ለሐማ ልክ ሲሰገድለት አንድ ሰው ግን ቆሟል። ከተጋጆች መካከል አንድ ሰው ብቻ ይቆም ይታያል። እንዲህ ነገር እንዴት ነው? ሐማ ሕግ አውጥቶ አይደል እንዴ? ያውም ደግሞ በንጉሱ የታተመ ሕግ የወጣውና እንዴት ነው ነገሩ ተብሎ ሲባል አንድ ሰው ወዴትም ልቅልቅ የለም እና እሱም ደግሞ መርዶክዮስ በዛ ሐማ እጅግ በጣም ተበሳጭቷል። በጣም ተናዷል። በጣም ስለተናደደ አንድ ሕግ ወጣ በመጽሐፍ ቅዱሳችን በአስቴር መጽሐፍ 3:13 ላይ ያለው ቃል ዛኪ ያነብልኛል። ከ12 ጀምሮ እስከ 13 ያለው እናንብበው። በመጀመሪያ ወር ከወሩ በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገሩ ወዳሉ ሹማምንትና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሥ አርጤክስስ ቃል ሐማ እንዳዘዘ ተጻፈ። በንጉሡም ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱን ዘንድ ምርኳቸውን ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላኩ። ኦኬ። በስንት ሀገሮች ላይ? በ120 ሀገራቶች ላይ አንድ ሕግ ወጣ። አይገርም? አይሁድ የእግዚአብሔር ሕዝብ ነው። ለምሳሌ እኔና እናንተ የምን ሕዝብ ነን? የእግዚአብሔር ሕዝብ ነን አይደለ? አሁን እንግዲህ አስቡት እንግዲህ ያንን ዘመን ተውትና በዚህ ዘመን ላይ በ120 ሀገራት መካከል አስባችሁና በ120 አስቡት እናንተ የፈለጋችሁትን አገር ቁጠሩ። በ120 ሀገራቶች መካከል ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ሰው ሁሉ ይገደል።
እነሱ ብቻ አይደለም ልጆቻቸው ያላቸው ንብረት ይወሰድ፣ እያንዳንዱ ሰው ይጥፋ የሚል ሕግ ወጣ። አስቡት። እና በዛ ዘመን እንደዛ ሆነ። ተጻፈ፣ ታተመ። ከዛ በኋላ በ120 ሀገሮች ውስጥ የአይሁድ ሕፃናቶች ሳይቀር፣ እናቶች ሳይቀር፣ አባቶች ሳይቀር፣ ያላቸው ንብረት ሳይቀር ይገደል፣ ይጥፋ የሚል ሕግ ወጣ። አስቡት ምን አይነት የልብ መናወጥ እንደሚሆን አስቡት። አረ ሀገሩን ተውት። እኛ በእኛ ህይወት 1% ላይ በእኔ ህይወት የሆነች ቻሌንጅ ሲመጣ ልባችን እንዴት ነው የሚታወቀው? ልባችን እንዴት ነው የሚታወቀው? አረ ተውት። አጠገባችን ያለ ሰው ቢታመን፣ በጣም የምንወደው እኛ የምንለው ሰው ቢታመን ልባችን እንዴት ነው የሚታወቀው? አረ ሌላውን ተውት። ከሆነ ፕላናችን ከሆነ እቅዳችን የሆነች ነገር ባይሳካ ፕላን አድርገን ካልኩሌት አድርገን አስቀምጠን ፕላን ያደረግነው ነገር ባይሳካ ራሱ ልባችን እንዴት ነው የሚናወጠው? ውስጣችን እንዴት ነው የሚረበሸው? ኧረ አንዳንዴም ደግሞ እኮ እገሌ እንዴት ነሽ? ደህና ነሽ? ምነው ጠፋሽ? እባክሽ ደብሮኝ እንደዚህ አስጠልቶኝ ቀረች። እገሌ ወንድሜ ምነው ጠፋህ? ምናምን እንደዚህ ነገር አልተሳካልኝም። ላልተወሰነ ጊዜ እግዚአብሔር ቤት አልመጣ። ተናውጦ ልቡ ተናውጦ ልቡ አዝኖ እያንዳንዱ ኤቭሪሲንግ በህይወታችን ላይ የሚመጣው ነገር ልባችን ሼክ ያደርገዋል። በ120 ሀገራት ውስጥ አይሁድ የተባለ ሕዝብ የእግዚአብሔር ሕዝብ እንዳይሆን ሕፃናት ሳይቀር ወጣት ሳይቀር እንዲገደል ሕግ ወጣ። አስባችሁታል? ምናልባት አስቴር ታመጥተው በንጉሱ ውስጥ ስለሆነች እና ሕግ ወጣ እና ያኛው ሕግ ሲወጣ ለመርዶክዮስ ትልቅ ሕመም ነው። የእግዚአብሔር ሕዝብ እየጠፋ የእግዚአብሔር ሕዝብ ሊገደል እንደሆነ እየሰማ ሕመም ነው። እንኳን 120 ሰው አይደለም አጠገባችን ያለ ወንድማችን ከእግዚአብሔር ቤት ሲቀር ከእግዚአብሔር ቤት ሲጠፋ በሆነ ምክንያት በሆነ ነገር ሲያዝ ለኔና ለእናንተ ነው አይደለም። በ120 ሀገራቶች ውስጥ ያ ሕግ ወጥቶ መርዶክዮስ ያንን ሰማ። ነገርየው የሚያናውጥ ነገርየው የሚያስተኛ ወረቀት እኮ ሪቪውስ ስንባል እኮ ተኝተናል። ምንም እኮ መሄድ እኮ አይጠብቅም። አፕላይ ያደረግነው ወረቀታችን እኮ ሲቀር ተኝተን መነሳት እኮ ያቀተናል። ሁሉም ነገር ነው የሚያስፈልግ። ስራ እኮ ፈልገን ስናጣ እኮ ይከብዳል። እንኳን በ120 ሀገራት ላይ አሁን ስናነበው ሲምፕል ሊመስል ይችላል እንጂ በ120 ሀገራት ውስጥ ይገደል የሚል ትእዛዝ ወጥቶ ማነው ተኝቶ የሚያደርገው? ስፔሻሊ ደግሞ መርዶክዮስ ሕመም እና አስቀድሜ እንዳልኳችሁ የመልእክቴ ርዕስ ያለመናወጥና ያለመነሳት። ኢየሱስ ጌታ፣ ኢየሱስ ጌታ። ስፍራን ይዞ እግዚአብሔርን መጠበቅ ነገር ላይሆን ይችላል። ስፍራን ይዞ እግዚአብሔርን መጠበቅ የፈለግነው ነገር በፈለግነው ታይም ላይመጣ ይችላል። ግን እስቲል እግዚአብሔር ይጠበቅ እና ጌታ ዛሬ ምንድን ነው ልትለኝ? ምንድን ነው ልትለኝ የፈለገው? ምንድን ነው ለእግዚአብሔር ሕዝብ ልትናገር የሚፈለገው? ባለመናወጥና ባለመነሳት እግዚአብሔርን መጠበቅ። ኢየሱስ ጌታ። እግዚአብሔር ይጠበቅ፣ ጌታ ይጠበቅ። መጠበቅ ደግሞ ውስጥ የሚያደርግ ነገር መጠበቅ ያደርጋል። አንዳንዴ ተስፋ ያስቆርጣል፣ አንዳንዴ ያስለቅሳል፣ አንዳንዴ ግራ ያጋባል። መጠበቅ የሚባለው ነገር በጣም ፔንፉል። አጠገባችሁ ላለው ሰው እንኳን ብታስረዱት አይረዳም። እናንተ የሚሰማችሁን ፔን ማለት አይረዳም። ባል ሊሆን ይችላል፣ ሚስት ልትሆን ትችላል፣ ልጆች ሊሆኑ ይችላል፣ የቅርብ ጓደኞች ሊሆን ይችላል። መጠበቅ የሚባለው ነገር ከመንፈስ ቅዱስና ከእናንተ ውጭ ማንም አይረዳም። መጠበቅ የሚባለው ነገር ከሌላ ከመንፈስ ቅዱስ ውጭ ማንም አይረዳም። በጊዜ አስተካከል መጠበቅ። መጽሐፍ እግዚአብሔር ቃል ሲናገር በዘፍጥረት መጽሐፍ ላይ በመጀመሪያ እግዚአብሔር ነበረ አይደል? ከዛ ምድር ደግሞ ባዶ ነበረች ይላል። አንዳችም አልነበረባትም ነበር። ከዛ እግዚአብሔር ሰማይን ፈጠረ። ብርሃን ይሁን አለ፣ ብርሃን ሆነ። ጨለማንም ፈጠረ፣ ጨለማ ሆነ።
እግዚአብሔር ብርሃንን ተመለከተ፣ እግዚአብሔር ብርሃን መልካም እንደሆነ አየ። አንደኛ ቀን ሁለተኛ ቀን አለ እና እያለ አንደኛ ሁለተኛ ቀን እያለ ቀንን ቆጥሮ አስተካከለ፣ አበጀ። ቀንን ቆጥሮ ሲያበጅ ግን እግዚአብሔር በዛ ቀን ውስጥ ሊኖርበት አይደለም። እግዚአብሔር በስፔስ ውስጥ አይኖርም። እግዚአብሔር በቀን ውስጥ አይኖርም። እሱ አንደኛ ቀን ያለው ለእኔና ለእናንተ ነው እንጂ አንደኛ ቀን ያለው ለእግዚአብሔር አይደለም። እግዚአብሔር በአንደኛ ቀን ውስጥ አይኖርም። እግዚአብሔር በሁለተኛ ቀን ውስጥ አይኖርም። እርሱ ያለና የነበረ ምድር ከመፈጠሩ በፊት ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ እግዚአብሔር አንደኛ ቀን ሲል ለእኔና ለእናንተ ለሰው ፍጥረት ለእኔና ለእናንተ እንዲመችን ፈልጎች እግዚአብሔር አንደኛ ቀን ብሎ በአንደኛ ቀን ውስጥ ሊኖር አይደለም። እግዚአብሔር በቀን ውስጥ አይኖርም። እርሱ አልፋ፣ እርሱ ኦሜጋ፣ እርሱ ጅማሬ የሌለው፣ እርሱ ፍጻሜ የሌለው ኢየሱስ ጌታ ነው። ለእኔና ለእናንተ እንዲመች ብሎ እንዴት አልፎ አበጃቸው እንደፈጠረልን አይላችሁ? ሰማይ ነው ምድር ይሁን ሁሉ ይሁን 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 በይሁን በሚል ቃል ሁሉን አበጀና ልክ እኔና እናንተ ጋር ስንደርስ ግን እግዚአብሔር ሰው በመልካችን እንደ ምሳሌያችን አድርገን ነፍጠን ኢየሱስ ጌታ እና የተፈጠረው ከሁሉ በኋላ ከፍጥረት እንኳን ዝንጀሮ ቀድመዋል። እንስሳቶች አሁን የምንጠራቸው ድመት፣ ውሻማ ከፍጥረት ቀድመዋል ተውት እና እኔ እጠይቃለሁ ጊዜ አስባችሁ እግዚአብሔር መጀመሪያ ሰው ፈጥሮ ለምንች ነገር ቀረብ የምታደርጋት ምን ይመስላል? እቺ ነገር እንደው ፈቀቅ የምታደርጋት ምን ይመስላል? አይዲያ ይዘን የምንመጣው ነገር ስለሚያውቅ እግዚአብሔር የኔ ባህል ስለሚያውቅ ምን አደረገ? ሁሉ ነገር አበጃጀና በመጨረሻ ሰው ፈጠረና ከፈጠረ በኋላ አረፈ። ሌላ ፈጠረ ኢየሱስ ጌታ እና ያንን ቀን አስፈጠረ ለኔና ለእናንተ እንዲመች አድርጎ ፈጠረ እና ቀናቶቹ በራሱ 2026 ሲመጣ ነው ሁላችንም ኤክስፔክት የምናደርገው ነገር አለ። አያችሁ እግዚአብሔር ለእኛ እንደዛ እንዲመች አድርጎ ፈጠረና አንዳንዴ የጠበቅነው ነገር ላይመጣ ይችላል። በጣም የምትፈልጉት ነገር በእናንተ ህይወት ላይመጣ ይችላል። ኢየሱስ ጌታ ጌታን መጠበቅ ዋጋ አለው። በ120 ሀገራቶች ውስጥ የሞት አዋጅ ታውጆ መጽሐፍ እግዚአብሔር ቃል ሲናገር በአስቴር 5:9 ላይ አንድ ቃል ይናገራል። ያ የጽሕፈት ወረቀት ደርሷል፣ ደብዳቤው ደርሷል። በዚያ ቀን ሐማ ደስ ብሎት ልቡም ተደስቶ ወጣ። ነገር ግን መርዶክዮስ በንጉሥ በር ያለ መነሳትና ያለ መናወጥ ተቀምጦ ባየ ጊዜ ሐማ በመርዶክዮስ ላይ እጅግ ተቆጣ። ሐማ ደስተኛ፣ ምክንያቱም የ120 አገራት የአይሁድ ሕዝብ ሊያልቅ ነው፣ ሊጠፋ የእግዚአብሔር ሕዝብ ሊገደል ነው እና መርዶክዮስ ግን አንድ ነገር ያደርግ ነበር። መጽሐፍ እግዚአብሔር ቃል ሲናገር መርዶክዮስ ያለ መነሳትና ያለ መናወጥ ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ነው። ያለ መናወጥና ያለ መነሳት ነገር ያናውጣል፣ ተስፋ ያስቆርጣል። እስከ ዛሬ ስንጠብቅ የነበረው ጌታ የት አለ ዛሬ? ጠላቶቻችን ሊገሉን ሊያጠፉን ባለበት ሰዓት ነው በጣም እንድናውረበረብ የሚያደርግ ነገር ነው። በጣም በቃ የሆነ ክርስትናን እንድንጠላው የእግዚአብሔር ሕዝብ መባልን እንድትጠሉ የሚያደርግ ነገር ነው። መርዶክዮስ መጽሐፍ እግዚአብሔር ቃል ሲናገር ያለ መናወጥ እህትና ወንድሞች፣ ያለ መነሳት ስፍራ የሚያስለቅቅ በእኔና በእናንተ ሕይወት ላይ ብዙ ነገር አለ። ተስፋ የሚያስቆርጥ በእኔና በእናንተ ላይ ብዙ ነገር አለ። አንዳንዴ ስፍራ የሚያስለቅቀው ችግር ብቻ መስለው ከሆነ አይደለም። በጣም ብዙ ጊዜ ስፍራ የሚያስለቅቀው ድሎት፣
ምቾት፣ በጣም ኮምፈርት የሆነ ዞን ስፍራን የሚያስለቅቅ እርሱ ነው። ግድ የላችሁም በችግሩ ሰዓት ሁሉም ሰው እግዚአብሔርን ይጠራል። ግድ የላችሁም በመከራ ሰዓት ሁሉም ሰው እግዚአብሔርን ይጠራል። ማነው ሆስፒታል ላይ ተኝቶ ወይም ደግሞ ማነው በጣም በመከራ ነገር ውስጥ ሆኖ ማነው ዝም ብሎ በቃ ብሎ ጌታን ይግኖር የሚያደርጋል? ያለ 24/7 ጌታን ይጠራል። አግዘኝ፣ እርዳኝ፣ ድረስልኝ። ልክ ኮንፈርት ዞን ሲመጣ ቆይ ነገር ሰጥያለሁ፣ ቆይ ነገር እሄዳለሁ፣ አምልኮ ነገር እሄዳለሁ። ቀጠሮ ነው የምንቀጥርለት። የጌታ ቤት ለመምጣት ቀጠሮ እንቀጥራለን፣ ለመጸለይ ቀጠሮ እንቀጥራለን። ይህ በሁላችንም ህይወት የሚሆን ነገር። በእናንተ ቤት የመጣው በረከት ለእናንተ የመናወጥና የመነሳት ምክንያት እንዲሆን አትፍቀዱለት፣ አትፍቀዱለት። በእኔ ቤት የመጣው በረከት እኔን ካናወጠ ምን ያደርግ? በረከት ያሉት ለመሰላችሁ በረከቶቻችን እያጠፋን ስለሆነ፣ በረከቶቻችን ከእግዚአብሔር ቤት እያራቀን ስለሆነ፣ ድሎትና ምቾቶቻችን እንደና አማ ዘመን ቢሆን ኖሮ መከራ ብለን ስለ መከራ እንናገራለን። አሁን ግን መከራ በጣም እንዳንጸልይ ያደረገን ነገር የኔና የእናንተ ኮንፈርት ዞን ምቾታችን እንዳንጸልይ ያደርጎ በጣም ኮንፈርት ዞናችን። ነገር ግን እንደዚህ ብዬ በኢየሱስ ስም ልባርካችሁ፣ በመከራችሁ በስኬታችሁ በጌታ በኢየሱስ ስም ከስፍራችሁ አትታጡ። በእውነት በመከራችሁ በደስታችሁ፣ በችግራችሁ በሐዘናችሁ፣ ደስ በሚልም ደስ በማይልም ነገር ከእግዚአብሔር እግር ስር አለመጣጣት። ኢየሱስ ጌታ ያላችሁ የሚያናውጥ በእኔና በእናንተ ሕይወት ብዙ ነገር አለ። መጽሐፍ እግዚአብሔር ቃል ሲናገር ሐና እግዚአብሔርን ትጠብቅ ነበር፣ ልጆች የላትም ነበረ፣ እግዚአብሔር ማኅፀኗን ዘግቶ ነበር። በሳሙኤል መጽሐፍ ላይ ልጅ የላትም። ሳራ እግዚአብሔርን ትጠብቅ ነበር፣ ልጅ የላትም ነበር። መጠበቅ እህትና ወንድሞቼ እኔና እናንተ እንደምንለው አይደለም። መጠበቅ ፔኑ የሚገባን ስንጠብቅ፣ የሚያስጠብቅ ነገር በእኔና በእናንተ ሕይወት ላይ ሲመጣ ያኔ ይገባል ምን ያህል ፔን እንዳለ። አሁን ስለመጠበቅ ሳወራ ኖርማል ሊሆን ይችላል። መጠበቅን ግን አንደርስታንድ የማደርገው የሚያስጠብቅ ነገር በእኔ ሕይወት ላይ ሲመጣ። ሳራ ትጠብቅ ነበር እግዚአብሔር፣ ሐና ትጠብቅ ነበር። እግዚአብሔር ይጠበቃል። ኢየሱስ ጌታ ይሁንላችሁ። በፍጹም በሕይወት ዘመናችሁ ሾርት ዌይ ወይም ደግሞ ሾርት ከት አትጠቀሙ። እግዚአብሔር በእኔና በእናንተ ቤት ይጠበቃል። በዓመት አንዴ ወደ ሴሎ ሊሰግዱ ይወጣሉ። ያና ዓላማ አንድና አንድ ነው፣ አምላኳን ማመስገን። ኢየሱስ ጌታ እና መጽሐፍ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ሐና ልጆች የሏትም ነበር፣ ፍናና ግን ልጆች ነበሯት። እና በጣም የሚገርም ቃል ይናገራል። በዓመት አንዴ ወደ ሴሎ ሊሰግዱ ሲወጡ ይላል። እኔ ቃሉ በጣም የሚገርም ፍናና ሐና ታበሳጫ ታስመርራትም ነበር። በምን አይነት መልኩ ነው እስቲ እያስመረረቻት ያለችው? በምን አይነት መልኩ ነው? በጣም ርቀት የሚያደርግ ነገር ታስመርራት ነበር ይላል መጽሐፍ። ታበሳጫት ነበር። ታውቃላችሁ፣ አስባችሁና ልትሰግድ እየሄደች ነው፣ አምላኳን እያሰበች ነው የምትሄደው። ነገር ግን ጎንተን ታደርጋታለች በደካማ ጎኗ። አንቺ እኮ ልጅ የለሽም፣ አንቺ እኮ እግዚአብሔር አይባርክሽም፣ አንቺ እኮ በቃ ማኅፀንሽ ተዘግቷል፣ አንቺ እኮ ምንም የለሽም እያለች ታበሳጫታለች፣ ታስመርራታለች። እና ገሃና በጣም እንዳዘነ የምታውቁት እግዚአብሔር ሊጎበኛት 11ኛው ሰዓት ላይ ሲደርስ እነ ኤሊ እያሉ ወደ ቤተ መቅደሱ ገባች። በቤተ መቅደሱ ደጃፍ ሆና ብቻዋን ስታወራ አንቺ ሴት አለ ስጋሽ መጣብሽ፣ ሰክረሽ ነው። እሷ የምትጠብቀውን ጌታ ታውቃለች። አንዳንዴ እንደዚህ ሰዎች ሚስአንደርስታንዲንግ ሊያደርጓችሁ ይችላል። ሰዎች ሊያረዷችሁ ይችላል። ሰዎች ብዙ ሊሉ ይችላሉ፣ ብዙ ሊናገሩ ይችላሉ። ቁም ነገሩ ሰዎች ምን አሉ እኛ እና ሰማይ ያለን ኮኔክሽን ግን ለሞስት ኢምፖርታንት ነው። በሌላ በእናንተ ቤት ሰዎች ምን አሉ አይደለም እንዴ?
ኤሊኮስ ባለ ስጋሽ ነው አንቺ ሴት ስጋሽ ነው አለች። እኔ ስጋሯ የመጣብኝ ሴት አይደለም። ምንድን ነኝ አለች? ልቧ ያዘነብኝ ሴት ነኝ። በመጠበቅ ልቤ ያዝኗል። ጉብኝትን ፈልጌያለሁ። እግዚአብሔር እንዲጎበኘኝ ፈልጌያለሁ። በመጠበቅ ልቤ ያዘነብኝ ሴት ነኝ እንጂ ስጋር የመጣብኝ ሴት አይደለሁም። በመጠበቅ የደከማችሁ በብዙ አይነት መንገድ እግዚአብሔርን እየጠበቃችሁ ያላችሁ እህትና ወንድሞች በጌታ በኢየሱስ ስም ዛሬ በዚህ ሰዓት እግዚአብሔር ጉብኝትን በእናንተ ቤት ያድርግ። በጌታ በኢየሱስ ስም በእናንተ ቤት ጉብኝት ይሁን። በጣም መንፈስ ቅዱስ ያከብድብኝ የነበረ ስለነ ሳራ ስለነ አና እግዚአብሔር ይጎበኛል። እግዚአብሔር ይጎበኛል። ኢየሱስ ጌታ እግዚአብሔር ይጎበኛል። እግዚአብሔር እንባን ያብሳል። መጽሐፍ እግዚአብሔር ቃል ሲናገር ከዛችኛው ኮንቨርሴሽን በኋላ መጽሐፍ ሲናገር አና ስትወጣ ይላል። ሳሙኤል ወደ እሷ እኮ አልመጣም። ነገር ግን እንደዚህ ይላል፣ ከዛ ቀን ጀምሮ ሐና ሐዘንተኛ መስላ አልታየችም። በጌታ በኢየሱስ ስም ይሄ ለእናንተ ይሁን። በኢየሱስ ስም ይሁን። ከዛ ቀን ጀምሮ በሐና ላይ እንባ ታይቶ አያውቅም። ሳሙኤል መጣ አልመጣም፣ ግን ፊል አድርጓለች የእግዚአብሔር ጉብኝት በእሷ ቤት እንደሆነ ፊል አድርጓለች። እግዚአብሔር እንደነካ ፊል አድርጓለች። እግዚአብሔር በቤቷ ጉብኝትን እንዳደረገ ለዘመናት ጠብቃለች። እግዚአብሔር ይጠብቃል። በእውነት ጌታ ይጠብቃል። ሐና ከዛ ጊዜ ጀምሮ ሐዘንተኛ መስላ ታየች እና ሄደው ጌታ ለረጅም ጊዜ በነሳራ ቤት ሲጠብቁት አይመጣም እንዴ? ኤሌዘር ሊወርሰኝ ነው እንዴ? ቢጠብቁት አይመጣም። 90 አለፈ፣ ቢጠበቅ አይመጣም እንዴ? ነገር እንዴት ነው? እኛ የምናመልከው ከዘመድ ከአባቶች ከወገን ተለይተው ወጣ ያለ አምላክ እንዴት ነው? የእምነት አባት የተባለ እግዚአብሔር ድንቅና ታምራት በእሱ ያደርጋል። የእሱ ቤት ባዶ በእርሱ አልፎ ትውልድ ይጎበኛል። የእሱ ቤት ግን ምንም ነው። እንደዚህ እኮ ነው የሚሆነው። እኛ እናገለግላለን፣ ሌሎች ይባረካሉ። እና አንቺ የምታገለግለው አምላክ እንዴት ነው ተብሎ ጥያቄ ሊመጣ ይችላል። እንዴት ነው አንተ የምታገለግለው አምላክ እንዴት ነው? እናንተ ትጸልያላችሁ፣ ሌላው ይፈወሳል። እናንተ ቤት ሊኖራችሁ ይችላል። እናንተ ትጸልያላችሁ፣ ሌላው ይባረካል። እናንተ ቤት ደግሞ የሆነ የተከመረ ነገር ይኖራል። እና እንደዛ ነው የሚሆነው። አንዳንዴ ይሄ የሰማይ አምላክ እግዚአብሔር አንዳንዴ ለምን አይባል? እርሱ በስራው ጻድቅ። መቼና እንዴት እንደሚጎበኝ ጌታ ያውቅበታል። መቼና እንዴት አድርጎ እንደሚፈውስ የልብን ስፍራት እንዴት አድርጎ እንደሚጠቅም ጌታ ያውቅበታል። እኔ ባውታ የጊዜ ጉዳይ በእኛ ቤት ሊጎበኛል፣ የጊዜ ጉዳይ በእኔ ቤት ሊጎበኝ የጊዜ ጉዳይ እኔ ቤት ፈውስን ሊያደርግ የጊዜ ጉዳይ እና መሰራ ቤት ባለቀ ሰዓት አበቃ በተባለ ሰዓት ምንም የለም በተባለ ሰዓት መጣ አይደል? 3 ወር ነው የመጣው። ያው ሌላ ጊዜ እናወራበታለን። ከ3 ወር ደግሞ ማለት ኢየሱስ አይደል የተገለጠው አይደል? ኢየሱስ እንደ እንግዳ ሆኖ መጥቶ ኢየሱስ ጌታ በጌታ በኢየሱስ በእናንተ ቤት ይምጣላችሁ። በእውነት በአብርሃም ቤት ኢየሱስ ነው ግን እንደ እንግዳ ሆኖ ተመላክቶ ኢየሱስ አስባችሁታል? ያ በእውነት ኢየሱስ ጌታ መጣ። አብርሃም አቤት እንዴት ነህ? እና የዛሬ ዓመት ሳራ ወንድ ልጅ ትወልዳለች። ሳራ ጉድ ጉድ እያለች ነበር። ምንድን ነው የሚያወራው ነገር? ጤነኛ አይ እውነቷን እግዚአብሔር ምስክር እውነቷን። እርጅና መጥቷል። እድሜ አብቅቷል። የሴትነት ወጉ አብቅቷል። ምንም ነገር የለም እና እጇን በአፏ ጭና ይዛለች። ባይተወይ አብርሃም ስቋል ይላል መጽሐፍ ቅዱስ። በጣም ብዙ ጊዜ የሳራን ነበር
ፎከስ ማድረግ አብርሃም ሰው ሳራ ምንድን ነው የሚያስቅሽ? ምንድን ነው የሚያስቅሽ? አረ ያሳብ እንደ ሁኔታው ገርሞኝ ከዘጠና አልፎ እንዴት ነው እግዚአብሔር ነገር የዛሬ ዓመት ልጅ ትወልዳለ እንዴ? አይሆን። ሰማይ በእኔና በእናንተ ቤት ፕላን ሲኖር፣ ሰማይ በእኔና በእናንተ ቤት ጉብኝት ሲያደርግ፣ ሰማይ በእኔና በእናንተ ቤት ላይ ሲመጣ አይሆንም የተባለን ነገር ሊያደርግ ብዙ የተዘባበቱባችሁ እጃቸውን በአፋቸው የጫኑባችሁ በጣም ብዙ ጀርባቸውን የሰጣችሁ ትናንት ስታለቅሱ ብዙ ጀርባቸውን የሰጣችሁ ይስሐቅ ኢየሱስ ጌታ ኢየሱስ ጌታ። እኔ በጣም ነገር እነዚህ የጠበቁ ሰዎች ከጅማሬያቸው በላይ ፍጻሜያቸው ነበር ቼክ ሳደርግ ነበር። ማለት ማንም ይጀምር ነበር። በሳራ ቤት ጉብኝት ሲያደርግ የይስሐቅን ፍጻሜ ይሉት፣ በአና ቤት ጉብኝትን ሲያደርግ የሳሙኤልን ፍጻሜ ይሉት፣ በዘካርያስ ቤት ሲመጣ ጸሎት ተመልሶላት የዮሐንስን ፍጻሜ ይሉት። ኢየሱስ ጌታ። ሶስቱም አስከብረው ነው ያለፉት። የዘገየ የሚመስል ነገር አበቃ በተባለ ነገር ላይ በአበቃ ነገር ላይ ጣልቃ ገብቶ ጅማሬው ብቻ ሳይሆን ፍጻሜውን የሚያሳምር አባት ነው እና በጌታ በኢየሱስ ስም እንዲህ ብዬ እባካችሁ በዚህ በሚመጣ ዓመት እግዚአብሔር በእናንተ ቤት ጉብኝትን ያድርግላችሁ። ጉብኝት የሚመጣው ግን ባለመናወጥና ባለመነሳት ነው። መርዶክዮስ ከስፍራው አልተነሳም። እነ ሐና ከስፍራቸው አልተነሱም። እነ ሳራ ይጠብቁት ነበር። ኤልሳቤጥም ትጠብቀው ነበር። ሁሉም ይጠብቁታል። የኔና የእናንተ ጌታ የሚጠብቅ አሜን። ላይመስል ይችላል። እንኳን ለሌላው አይደለም ለራሳችሁ እንኳን ለሌላው አይደለም ለእኔ ራሱ አይመስልም። ግን ጌታ ይጠበቃል። ጌታ ይጠበቃል። ይኸውላችሁ ጌታ በእናንተ ቤት ተጠብቆ እግዚአብሔር በእናንተ ቤት ላይ ጉብኝትን ሲያደርግ እናንተ ብቻ አይደላችሁም ስለ ጌታ የምትናገሩት። እናንተ ብቻ አይደላችሁም ስለ ጌታ የምታወሩት። እግዚአብሔርን የማያውቅ ትውልድ፣ ስለ ጌታ የማያውቅ ትውልድ ስለ ጌታ መናገር ይጀምራል። ነው እሷማ አበቃላት በተባለበት ማግስት እግዚአብሔር ባንቺ ቤት ጉብኝት ሲያደርግ አምላኳን እንዲያደረገላት ይባላል። ነው እሱማ የእሱ ነገር አበቃ በተባለ ማግስት እግዚአብሔር በእናንተ ቤት ጉብኝትን ሲያደርግ አምላኩ እንዲያደረገለት ይባላል። መጽሐፍ የእግዚአብሔር ቃል ሲናገር የአማ ሚስት የተናገረችውን ታስታውሳለች? የአማ ሚስት የእግዚአብሔር ሕዝብ አይደለች? ኢየሱስ ጌታ ኢየሱስ ጌታ መስቀል ተዘጋጅቶ አንቅቶ የእግዚአብሔር ሕዝብ ማብቂያው ደርሶ ሁሉ ነገር ተጨርሶ እስቲ 6:13 ያለው ነው። የሐማ ሚስት ያለችው ነገር በጣም የሚገርም ነው። ሐማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። እሺ ዛሬ ሐማ ምን አደረገ? በደንብ ስሙ፣ ልጨርስ ነው። ኦኬ ሐማ ይላል ለሚስቱ ላገኛቸው ለቤተሰቡ ሁሉ አሁን የሆነውን ነገር አጫወታቸው። መቶ ነገራቸው ሐማ ማለት ነው። መስቀል ተዘጋጅቷል። የእግዚአብሔር ሕዝብ ሊጠፋ ነው። ግን አንድ ነገር ሆኗል። እሺ ጥበበኞቹና ሚስቱ ዞሳራ በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፍም። ሃሌሉያ! ኢየሱስ ጌታ ነው። በፊቱ መውደቅ የጀመርክለት
ጌታ አሜን። ሚስት ነች፣ መሰከረች። በፊቱ መውደቅ የጀመርክለት ሰው እርሱ የአይሁድ ወገን ከሆነ በፍጹም አታሸንፈውም። ኢየሱስ ጌታ። እኔና እናንተ ጋር ያለው ያ መንፈስ ክብር ለጌታ ለኢየሱስ ነው። የአይሁድ ሰዎች አታሸንፈው፣ አትልፋው። ይኸውላችሁ እስከዛሬ የመጣንበት ነገሮች ድል እየነሳን የመጣ ነው። አንዳንዱ የኔና የናንተ ብርታት መስሎ፣ አንዳንዱ የኔና የናንተ ጸበል፣ አንዳንዱ የኔና የናንተ ጉብዝና ሊሆን ይችላል። እሺ፣ ግን ሁሉም ሲጠቀለል ጌታ ከኔና ከእናንተ ጋር ስላለ ይወድቃል ባሉበት አፍ የተመሰከረልን፣ አበቃላት በተባለችበት አፍ የተነገረልን ምንም ስለሆነ አይደለም። ጌታ ከኔና ከእናንተ ጋር ስላለ ኢየሱስ ጌታ። በፊቱ መውደቅ የጀመርክለት ሰው አይሁድ ከሆነ ኪዳን ያለበት ከሆነ አንተ አብቅቶናል። ኢየሱስ ጌታ። ትነካትና ዋ ትነካውና ዋ የተባለንን ሰዎች ሞት ሳይከተለን ቀርቶ አይደለም፣ ገዳዩ ሳይመጣ ቀርቶ አይደለም። እኔና እናንተ ሊከተል እኔና እናንተ ሊገል ያለ ነገር ሳይሆን ቀርቶ አይደለም። አይሰላችሁ ዩኬ ስለኖርን አይደለም። በጣም ቆንጆ የሆነ በቃ የሴኪሪቲ ሲስተም ስላለ አይደለም። በጣም ጥሩ ሀገር ላይ ስላለን አይደለም። የሰማይ አምላክ እግዚአብሔር እኔና እናንተን ስለጠበቀ፣ እግዚአብሔር እኔና እናንተን ስለረዳ፣ ዩኬ ስላለ ማንቸስተር ምድር ስላለ ወይም ደግሞ ሌሎችም ደግሞ ሌሎች ሀገር አሜሪካ፣ ካናዳ፣ አውስትራሊያ ላይ ያለ አገር በአገር ላይ ስለተቀየረ አይደለም ደህንነታችን የተጠበቀ። በፊቱ መውደቅ የጀመርክለት ሰው አይሁድ ከሆነ ያ ሰው ኪዳን ያለበት ከሆነ አበቃላችሁ። ይኸውላችሁ ጠላት እኔና እናንተ ሲመለከት እንደዛ ነው የሚመለከተው። ጋልዬን ሲያይ የሚመለከተው በእኛ አይደለም፣ ኢየሱስን ነው የሚመለከተው። እኔን ሲመለከት እህትና ወንድሞችን ሲመለከት የሚያየው የሚመለከተው ኢየሱስን፣ ያ የፈሰሰውን ደም ነው የሚያየው። ኢየሱስ ጌታ እና እስከዛሬ ድረስ አንሸነፍ የመጣ ጌታ ኢየሱስ ለእኔና ለእናንተ መታየት ስለሆነ እንኳን በጠላቶቻችንና በሰዎች ፊት አይደለም በእግዚአብሔር አፍ ፊት እንኳን መታያችን ኢየሱስ ኢየሱስ ጌታ መታየው ነው። አብ ከላይ ከሰማይ ሲመለከት ማትዬን አይደለም። አብ ከላይ ከሰማይ ሲመለከት እኔን አይመለከት። ከተመለከትማ አቅቶ እንደኛ ያለ የለም። በቃ እንደኛ ያለ የጠፋ ህዝብ አብ ከላይ ከሰማይ ሲመለከት እኔን የሚመለከተው ኢየሱስን ነው የሚያየው። ሰላምዬን ሲመለከት ኢየሱስን ያየ እኛ በእኛ አያውቅም። ሰማይ እንኳን አንተን በአንተ አያውቅም። ሰማይ እንኳን ሲመለከት የሚመለከተው ኢየሱስን በአብ ፊት መታያ የሆነ እንደ ልብስ የለበስ ነው ያጸደቀን ያዳነን ያስመለጠን ጌታ ነው። ስለዚህ የትና ወንድሞች ለእያንዳንዱ ነገር ጊዜ ጌታ ይጠብቅ። የዛሬ መልእክት ምንድነው ካላችሁ ጌታን ጠብቁት። መጠበቂያ ደክሟል፣ ግን ጠብቁት። መጠበቅ ያሰለቻል፣ ግን ጠብቁት። ጸሎቶቻችሁ ስላልተመለሱ ከጸሎት ስፍራችሁ የተነሳችሁ ነገራችሁ ስላልተከናወነ ከአገልግሎታችሁና ከአምልኮ ስፍራችሁ የተነሳችሁ ተመለሱ። ጌታ ወዳዘጋጀላችሁ ጌታ ወዳ እያላችሁ ነገር ተመለሱ። መጽሐፍ እግዚአብሔር ቃል ሲናገር መርዶክዮስ ባለመነሳትና ባለመናወጥ ስፍራውን ጠብቆ ነበር። ኢየሱስ ጌታ። እኛ እዚህ ጋር መጥተን ነገር ተገለበጠ እንላለን። አሜን ተገለበጠ። ይሄ ግን ታሪክ አይደለም፣ ይሄ ህይወት ነው። እስቲ እኛ ይሄ የተነገረው ቃል ደግሞ በእኛ ቤት ሲመጣ በእኛ ቤት እግዚአብሔር ደግሞ በአንተ ቤት በአንቺ ቤት ኤክስፔክት የሚያደርገው ነገር ባለመናወጥና ባለመነሳት እግዚአብሔርን መጠበቅ። ጌታ ይጠበቃል። በስኬቶቻችን መካከል ይጠበቃል። በውድቀቶቻችን መካከል ይጠበቃል። በመነሳት በመውደቅ በእያንዳንዱ ነገር እግዚአብሔር ይጠበቃል። አሜን። ይጠበቃል። ከሁሉ በላይ ደግሞ የሚጠብቀው አንድ ተስፋ የናዝሬቱ ኢየሱስ
ከሁሉ በላይ የምንጠብቅ እንድንኖር የምንጓጓው ራሱ ኢየሱስ እንድንኖር የምንጓጓው ኢየሱስ እንደሚመጣ ስናስብ ማለት ዘላለም እዚህ ምድር ላይ ብትኖሩ አስባችሁ ሞት የሚባል ነገር ባይ እንዴት እንደሚሰለች ጌታ እንድንኖር በጣም የሚያጓጓው ነገር ቢኖር በእውነት ነው የምላችሁ ጌታ እንደሚመጣ ስናስብ እና ቶሎ ቶሎ ስራችንን መስራት ያለብን ቶሎ ቶሎ ለማገልገል ቶሎ ቶሎ የእግዚአብሔር በችግር ጉድ ለማለት ቶሎ ቶሎ ለመጸለይ ቶሎ ቶሎ ኢየሱስ ጌታ የምንቀጥልለት ቀን የለም። እኛ እኮ ችግራችን ነገር እናደርገዋለን። ነገ ያስቀመጥነው የቀጠርነው ቀን ያለ ይመስል እንደ ክሬዲት እንደ ባንክ እንደምናስቀምጠው ብላለ ቀኖቻችንን እንደዛ የምንቀጥርለት እንዴ እኛ እኮ ከአምስት ደቂቃ በኋላ ምን እንደሚሆን እና አናውቅም። ከሁለት ከሶስት ደቂቃ በኋላ እዚህ ጋር ስንለያይ እኮ ምን እንደሚሆን አናውቅም። በየትኛው ጋራንቲ ነው ስለ ነገር የምንቀጥረው? ለማገልገል ነገር፣ ለመሮጥ ነገር፣ ለመጸለይ ነገር፣ ቃል ለማንበብ ነገር፣ መልካምን ለማድረግ ነገር ነው። መጽሐፍ እግዚአብሔር ቃል ያዕቆብ ላይ ሲናገር ይላል እንግዲህ አንተ ወደዚህ ከተማ ሄዳለሁ አተርፍማለሁ ነግድማለሁ የምትለው ተመልከት። ስለ ነገር ስንል ብዙ ፕላን አለን። ፕላኑ ጥሩ ነው፣ ግን ደግሞ መሮጥ ያለብን ለጌታ ቤት ስራ ደግሞ መፍጠን ያለብን ኢየሱስን ስለመናገር ነው። ጊዜው አብቅቷል። ኤኒታይም ላይ እንሄዳለን እና አለን እኮ በሶሻል ሚዲያዎቻችን ትናንት ያየናቸው ሰዎች ዛሬ መልሰን አናገኛቸው እና አለን እኮ እንዴ ሰንበዴ ዛሬዎቹ አሉ እንዴ እንደዛ አይነት ህይወት ነው ያለው። ምንም ጋራንቲ የለን። የኔና የእናንተ ጋራንቲ ግን ሰማይ ነው። የኔና የእናንተ ጋራንቲ ግን የኔና የእናንተ ነገር ግን ከኢየሱስ ጋር ለዘላለም ለመኖር ከኢየሱስ ጋር ለዘላለም ለመኖር የሚያስብ ደግሞ ነገሩ ከምድር ጋር አይሰፋም። ነገሩ ከምድር ጋር አይለካም። እሱ ሊመለክ ይገባዋል። እሱ ሊገለገል ይገባዋል። ለእሱ ቅድስና ይገባዋል። አዎ መጽሐፍ እግዚአብሔር ቃል ሲናገር ራሳችሁን ያውና ቅዱስ መስዋዕት አድርጋችሁ አቅርቡ ይላል። ይፈልጋል ጌታ ከእኔና ከእናንተ ቅድስና ይፈልጋል። እግዚአብሔርን መፍራት ይፈልጋል። እሱ እስኪመጣ ድረስ እንደዛ ኳሊቲ የሆነ ህይወት እንድንኖር ይፈልጋል። እንዴ በራእይ መጽሐፍ ላይ እኮ ይላል እንግዲህ አንተ በራብ ላይ ትኩስ እንዳይደለ ስራህን አውቃለሁ። በራብ ላይ ትኩስ ብትሆን መልካም ነበር። በራብ ላይ ትኩስ እንዳለው ስላወቅ አፍ አውጥቼ ልተባለ ወይ በዓለም አይደለ ወይ በጌታ ቤት አይደለ መካከል የሆነ እሱ ይሰራ ካልሆነ አይቀር ለጌታ እግዚአብሔር ምስክር ካልሆነ አይቀር ለኢየሱስ ካልሆነ አይቀር ካሉን ተማምነን ልንቀደስለት ይገባል። ልንኖርለት ይገባል። እንዴ እኛ ለስራችን ዋጋ እንኳን አይት እየተነሳ አላም ይጀምራል። አይኖቻችን እንደዚህ እየተደነባበረ አንዳንዴ እየታመነ ዋጋ እየከፈለ ገንዘብ ለማግኘት ብር ለማግኘት ኑሮን ለማቃናት ለየትኛው ጊዜ በጣም ወገባችንን እንደዚህ ብለን በዋጋ ሽርጉድ እያለን ልናገለግልለት የሚገባ ጌታ አለ። አምስት አይደለም እኔ እሰራለሁ፣ አምስት አይደለም ግን በጣም ፎከሳችን ያደረግነው በምድሩ ነገር ላይ እንዴት አድርገን እንደምናገኝ እንዴት አድርገን ይሄ ጌታ ለእኔና ለእናንተ ካደረገው ነገር ቁጭ ብላችሁ ስታስቡት ጌታ ሊዘራ ያለ እውነት እኔ የምኖረው ኑሮ ለኢየሱስ ሊዘራ አይገባም። ሰማይ ከኔና ከእናንተ ሞር ይጠብቅ። በላ፣ ጠጣ፣ ኖረ፣ አገባ፣ ተጋባ፣ ወለደ፣ ማንቸስተር ምድር ኖረ፣ መኪና ገዛ፣ ቤት ገዛ፣ አሪፍ አሪፍ ልብሶች ለበሰ፣ ሞተ። ኢየሱስ በቃ ታሪክ ሲጻፍ እገሌ ከዚህ ዓመት እስከዚህ ዓመት ኖረ፣ ሰማይ የሚያውቀው ማለት ነው። መኪና ገዛ አለ፣ ህንፃ በቃ ነገር አለ፣ ኖረ፣ ሞተ። ማትሳላ ታስታውሳለህ? ኖረ፣ ሞተ። 90 ምናምን ኖረ፣ ሞተ። በቃ ሰማይ አያውቅም።
ሲናገር ምን ይላል? ሄኖክ ኢየሱስ ጌታ፣ ኢየሱስ ጌታ፣ አረ ኢየሱስ ጌታ። መጽሐፍ እግዚአብሔር ቃል ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ይኸውላችሁ አካሄዱን ከእግዚአብሔር ጋር ያደረገ ሰው ሰማይ ያውቃል እንጂ ሰላ ያደረገታል ያውቃል። ሽልማት እንዳለው ሰው ነው የምንጠብቀው፣ ጌታ እንዳለው ሰው ነው የምንናፍቀው፣ ኢየሱስ እንዳለ ሰው ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ከሰዎች ጋር ነው አካሄዱን ያደረገው ከሰማይ ጋር። ወደድን ጠላን እናንተ ከእግዚአብሔር ጋር ተስማሙ እንጂ ያልተስማማችሁ ሰዎች ይስማማችኋል። እኔ በዚህ ነው። እናንተ አካሄዳችሁ ከእግዚአብሔር ጋር አድርጉ። እናንተ በጽድቅና በቅድስና ውጡ ግቡ። እናንተ የእግዚአብሔርን ስራ ለመስራት ደፋ ቀና በሉ እንጂ አካሄዳቸው ከእናንተ ጋር ያሉ ሰዎች ወደዱ ጠሉ ይላል። ሰማይ ተቀብሎታል። እግዚአብሔር ይመስገን። ሰማይ ስለ እናንተ ያብራራል። ሰማይ ስለ እናንተ ያስረዳል። ስለዚህ መጽሐፍ እግዚአብሔር ቃል ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ወሰደ። ለምን? አካሄዱን ከእግዚአብሔር ጋር ስላደረገ። እህትና ወንድሞቼ አካሄዱን ከእግዚአብሔር ጋር ማድረግ ዋጋ አለው። አትሞኙ። ይጠይቀናል። ሁሌ እንደሚጠየቅ ሰው ነው እንዴ? ያገባችሁ ሰዎች መቼስ የፈለጋችሁበት በፈለጋችሁበት ታይም ሄዳችሁ አይመጣማ። የምትጠይቅ ሚስት አለች። የፈለገ ሰው በፈለገበት ታይም ሄዶ አይመጣም። የሚጠይቅ ባል አለ። ተዉት፣ የሰማዩን ስራ ተዉትና የምድር እንኳን የሚጠይቅ አካል አለ። ከቤተሰብ ጋር የምትኖሩ ሰዎች ቤተሰብ ይጠይቃል። የት ነበርሽ? የት ወጣሽ? የት ገባ? ይጠይቃል። ይሄ የምድር ስርዓት ነው። የሰማይ ስርዓት ደግሞ አለ። ስለዚህ ነገራችንን ከእግዚአብሔር ጋር አስተካክለን፣ ነገራችንን ከጌታ ጋር አድርገን፣ ነገራችንን ትኩረታችንን ጌታ ኢየሱስ ላይ ፎከስ አድርገን የሚመጣው ተስፋችንን እየጠበቅን ቶሎ ቶሎ እንስራ፣ ቶሎ ቶሎ እናድርግ፣ ቶሎ ቶሎ ደግነትን እናድርግ፣ ቶሎ ቶሎ መልካምነትን እናድርግ። ይሄ ሁሉ ግን በመጠበቅ ውስጥ ኢየሱስ ጌታ፣ ኢየሱስ ጌታ፣ ጌታ ይጠበቃል። ይህ ቃል ብዬ ልጨርስ። መጽሐፍ እግዚአብሔር ቃል ሲናገር በዮሐንስ 14 ላይ ጌታ ኢየሱስ አንድ ቃል ተናገረ። ልባችሁ ምን አይበል? ልባችሁ ምን አይበል? መጠበቅ ልብ ያታግታል፣ መጠበቅ ልብ ያደክማል፣ መጠበቅ ልብ ያናወጣል። ይታወቃል። የምትዘገይ እንኳን ተስፋ ልብ ታሳዝናለች፣ ያሳዝናል፣ መጠበቅ ያሳዝናል። ግን ጌታ ይጠበቃል። ኢየሱስ ይጠበቃል። እና መጽሐፍ እግዚአብሔር ቃል ሲናገር በዮሐንስ 14 1 ጀምሮ እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ ስፍራ አለ። እንድሄድና ስፍራ እንዳዘጋጅላችሁ ባዘጋጀሁላችሁ ስፍራ ደግሞ መጥቼ እንድወስዳችሁ ይገባል። አሜን። ኧረ አሜን ነው። ኧረ አሜን ነው። ሰውዬው እንዳለው ላገባ ነው ጸልይ ብሎ ፓስተር ጌታ ላገባ ነው ጸልይ ብሎ ሄደና እጁን ጭኖ ፓስተር እንደዚህ ብሎ ጸለየለት። ኢየሱስ ቶሎ ና፣ ጌታ ሆይ ቶሎ ና ብሎ ጸለየለት። እንዲህ ፓስተር አንተ አግብተህ እየላክ ለኔ ሲሆን ለኔ ሰው ነው እንዲመጣ እና ይበታል ስል ዝም አላችሁ። ኢየሱስ ጌታ ለጠብቀው ተስፋችን ልብሳችን ይመጣ። በእውነት አይታችኋል። ቅድም ፓይሮስ ሲያመልክ የነበረው መንፈሳ እዛ ጋር ሆኜ አንድ ነገር ስል ነበር። ሰማይ እንዴት ነው የምናመልክ? ሰማይ እንዴት ሊሆን ይችላል? በተለየ ክብር ነበር ስናመልክ የነበረው። ሰማይ እንዴት ይሆን? እሱን እየጠየቁ ነበር። ሰማይ እንዴት ብለን ነው ጌታ የምናመልከው? አይደለም ግን በጣም የተለየ ክብር አለ። ሰማይ ይናፍቃል። ኢየሱስን ፊት ለፊት ልናየው እንናፍቃለን። ምንም ነገር ሊያበቃ ይችላል። ምንም ነገር ሊሆን ይችላል።
ልባችን በምንም አይሸበርም። ለምን የምንጠብቀው ተስፋ እርግጥ የሚያደርገን ጌታ አለ። ኢየሱስ ጌታ ነው እና የዛሬ መልእክቴ ምንድን ነው? ጌታ አትጠብቁ። ጌታ ምን ይባላል? ይጠበቃል። ያለ መነሳትና ያለ መናወጥ። ልብ ያውካል፣ ያሳዝናል። ብዙ አይነት የህይወት ውጣ ውረዶች አሉ። ችግር የለም ግን እስቲ በዛ ውስጥ በቤት ውስጥ በመከራ ውስጥ በደስታ ውስጥ ጌታ ይጠበቃል። ጸጋ ሰላም ይብዛላችሁ።